ያው የተማረ ወጣት ያወቀ የተረዳ ወጣት በሀገርም ደረጃ በቤተ ክርስቲያንም ደረጃ አገልግሎቱ የጎላ ነው። ሰው በተረዳበት ልክ ማገልገል አይከብደውም። በፍቅር ነው፣ በትጋት ነው የሚያገለግለው። ከዚህ አኳያ ልጆቻችን ቢማሩ ቢያውቁ ቢረዱ ለቤተ ክርስቲያናችን የሚሰጡትን አገልግሎት ይሄ ነው ብለን የምንቆጥረው አይደለም። ሙሉ በሙሉ ቤተ ክርስቲያኗን ያኖራታል፣ ያሻግሯታል፣ ሀገርን ያሻግራሉ ብዬ አምናለሁ እና በዛ ልክ ግን አሁን ወጣቱ ላይ ሰርተናል ወይ? ቤተ ክርስቲያን እየተጠቀመችበት ነው ወይ ቢባል ከቁጥራችን አኳያ ልናገኝ የሚገባንን አገልግሎት አላገኘንም ወይም ቤተ ክርስቲያን አላገኘችም። ምክንያቱም መጀመሪያ ላይ እነሱ ላይ አልተሰራም፣ እነሱን አላገኘናቸውም። አገልግሎታቸው ቀጥሎ የሚመጣ ነው። መጀመሪያ እነሱን የማትረፉ ስራ ላይ አልተሰራም። ምክንያቱም ራሱን የቻለ ሁሉን ያሳተፈ ስርዓተ ትምህርት አልነበረንም። እንግዲህ ምናልባት የትምህርት ማግኛ መንገድ የሚባለው የአብነት ትምህርት ቤቱ ብቻ ነው። እሱ ደግሞ ሁሉን የሚያሳትፍ አይደለም። ምንድነው ሁሉን የሚያሳትፍ ቢሆንም ግን ራሱን የቻለ የትምህርት ተቋም አለመኖሩ፣ አንድ የአብነት ተማሪ ቤት ሰርቶ ምግቡን ከምዕመናን እጅ ፈልጎ የመማሪያ ቁሳቁሶችን በግሉ አዘጋጅቶ ከወረዳ ወደ ሌላው ወረዳ፣ ከዞን ወደ ሌላው ዞን፣ ከአንድ ክልል ወደ ሌላው ክልል ተንገላቶ ስለሚማር ሁሉ ይሄን መሆን አይችልም። ስለማይሆን በአብነት ትምህርት ቤቱ ገብቶ የሚማርልን ወጣት የሚማሩልን ህፃናት የሉንም። ይሄ በመሆኑ ሰው ላይ አልሰራንም፣ ገና ነን እና አገልግሎታቸውም እንደ ቁጥራቸው አይደለም ስላልሰራንባቸው። ምንም ብንዘገይም አሁን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያ በኩል የተዘጋጀው ስርዓተ ትምህርት ሰው ያተርፍልናል ብዬ አምናለሁ። ትውልድ ያተርፋል፣ ይታደጋል ብዬ ነው ማምነው። እንደ ሀገርም ይሁን እንደ ቤተ እምነት ሰው የሚያተርፈው ስርዓተ ትምህርት ነው። ትምህርት ቤት ገብቶ የዋለው ሁሉ ሰው ይሆናል ተብሎ አይታሰብም፣ ጥሩ ስርዓተ ትምህርት ከሌለ። ስለዚህ አሁን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ በኩል ከአንደኛ እስከ 7ኛ ክፍል የተዘጋጀው ከዛም በላይ ደግሞ በዚህ ዓመት ይጠናቀቃል ተብሎ የሚታሰበው እስከ 12ኛ ክፍል ስርዓተ ትምህርት አለ። ይሄ ስርዓተ ትምህርት የዚህ ቤተክርስቲያን ተከታይ ምዕመናን ልጆች ትምህርተ ሃይማኖት፣ ስርዓተ ቤተክርስቲያን፣ የቤተክርስቲያን ታሪክ፣ ክርስቲያናዊ ስነ ምግባር፣ የቤተክርስቲያንን ትውፊት መሰረታዊ ነገሮች እነዚህ ናቸውና እኒህን እንዲያውቁ የሚያደርግ ነው። ሌላም ብዙ ዘርፎች አሉት። በዋናነት አንድ የዚህ ቤተክርስቲያን ተከታይ
አንዲት የዚህ ቤተክርስቲያን ተከታይ ሊያውቁት ልናውቀው የሚገባው የቤተክርስቲያኗን የእምነት አቋም ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋሟ ምንድን ነው? በምስጢረ ሥላሴ ላይ በነገረ ስጋዌ ላይ ያላት ግንዛቤ ምንድን ነው? አቋሟ ምንድን ነው የሚለውን ማወቅ ነው። አሁን ይህ ስርዓተ ትምህርት ይህን ያሳውቃል። በስነ ስርዓት በአንድ ዓመት በአንደኛ ክፍል በሁለተኛ ክፍል እንዳቅማቸው እንደ አእምሮዋቸው ስፋት ሊመጥናቸው በሚችል መልኩ ተዘጋጅቶ ይህ ብቻ አይደለም። ደግሞ የዚህ ቤተ ክርስቲያን ታሪክ አመጣጥ ምንድን ነው? እንዴት መጣች? እንዴት እዚህ ደረሰች? እንዴት ተጀመረች? በማን ተጀመረች? በማን እዚህ ደረሰች? የሚለውን ልጆቻችን እንዲረዱ ያደርጋል። የዚህ ቤተ ክርስቲያን ስርዓተ አምልኮት ማስፈጸሚያ የቤተ ክርስቲያን ምሪት እንዴት ነው? ስርዓቷ እንዴት ነው የምትተዳደረው? ማለት የስርዓተ አምልኮቱ የሚመራው እንዴት ነው? ምዕመናን ልጆቿን የምትጠብቅበት እግዚአብሔር ለሚያምኑት ልጆቹ የተለያዩ ሀብታትን የሚያስተላልፍባቸው መንገዶች ምን ምን ናቸው የሚለውን ያሳውቃል። የዚህችን ቤተ ክርስቲያን ትውፊት እንዲያውቁ ያደርጋል። አንድ ክርስቲያን ሊኖረው የሚገባውን ክርስቲያናዊ ስነ ምግባር ግብረ ገብነትን ያሳያል። ስለዚህ ልጆቻችንን በዚህ መንገድ ለመቅረጽ አሁን አቅም ተፈጥሯል፣ ጉልበት ተፈጥሯል። እስካሁን ድረስ ሰንበት ትምህርት ቤት ቢገቡም ቁጥራቸው አናሳም ቢሆን እነዚያ የገቡት እንኳን በዘፈቀደ ከእድሜ ክልላቸው ጋራ አጠቃላይ ከመጡበት ታሪክ ጋራ በማይገናኝ መልኩ ሊያስተምር የሚቆመው ሰው በሚችለው መልኩ እንጂ ለልጆቹ በሚመጥን መልኩ አይደለም። እኔ አለኝ የሚለው ነው ዝም ብሎ የሚሰጠው። ከዚህ አኳያ እስካሁን ሰንበት ትምህርት ቤት ላይ አልሰራንም። በአብዛኛው መዝሙር ላይ ያተኮሩ ናቸው ልጆቻችን እንጂ ነገረ እምነቱ ላይ መሰረተ እምነቱ ላይ ሰው አግኝተው ያወቁ የተረዱ አይደሉም። አሁን ይሄን ያስተካከለ አቅም ነው ይህ ስርዓተ ትምህርትና ፋይዳው በጣም ብዙ ነው እና እኔ በዚሁ አጋጣሚ ሰንበት ትምህርት ቤት ማደራጃ መምሪያው እንደ ምክንያት ሆኖ እንደ አስተባባሪ ሆኖ በዚህ ላይ እየተሳተፉ ያሉትን ምሁራንን ሳላደንቅ አላልፍም። በእውነት ሳላደንቅ አላልፍም። ዋናው ቤታችንም መንበረ ፓትርያርክ ጠቅላይ ቤተ ክህነት ያው ሌሎቹ ነገሮች ማጀቢያ ናቸውና እዚህ ላይ አተኩሮ ስራ እንዲሰራ መመሪያ መስጠቱ ውሳኔ መስጠቱ በራሱ የሚያስደስት ነውና በዚሁ አጋጣሚ አመሰግናለሁ ቤታችንን። አሁን ከማን ምን ይጠበቃል ለሚለው ያው ከቤተ ክርስቲያኗ መሪዎች በተለያየ ደረጃ ያለ ነው አገልጋዮች አለ። ከዲቁና አገልግሎት እስከ ፕትርክና አገልግሎት ላይ ያለን አገልጋዮች አለ። ከእያንዳንዳችን ይጠበቅብናል። ከወላጅ ይጠበቃል። ከቤተ ክርስቲያን መሪዎች ጋር ቤተ ክርስቲያንን በማስተዳደር በማገልገል ያሉ የሰበካ ጉባኤ አባላት ላይ ትልቅ ሚና ይጠበቃል። እንግዲህ አጠቃላይ ሁላችንም ይጠበቅብናል በዚህ መልኩ ማለት ነው። ስለዚህ ስርዓተ ትምህርቱ አሁን ወደየ አህጉረ ስብከቱ ሂዷል። የስርጭት መጠኑ ይለያይ እንጂ ምናልባት ያልደረሰበት ሀገረ ስብከት ይኖራል ብዬ አላስብም። ስርዓተ ትምህርቱ ሁሉም አህጉረ ስብከት ላይ ደርሷል። ይድረስ እንጂ መጠኑ የስርጭት አቅሙ በጣም ትንሽ ነው። ባለን የሰው ኃይል
ባለን የሰው ቁጥር ልክ የገባ አይደለም። ስለዚህ የሁሉም አህጉረ ስብከት ሊቃነ ጳጳሳት ከምንም በላይ ስርዓተ ትምህርቱ ወይም መጽሐፉ የተዘጋጀው ወደየ አህጉረ ስብከታችን እንዲገባ ለሁሉም ወረዳዎች እንዲሰራጭ ባሏቸው ምዕመናን ልክ እያግባባን እያስረዳን እንዲሰራጭ የማድረግ ትልቁ ኃላፊነት አለብን ብዬ አስባለሁ። ስርዓተ ትምህርቱን ወይም ካሪኩለሙን ማስገባት ብቻ በቂ አይደለም። በዚህ ልክ ደግሞ የሚያስተምር ሰው አለ ነው የሚለው ትልቁ ጥያቄያችን ይሄ ነው። አሁን ካሪኩለሙ ተዘጋጀ፣ ታተመልን። አሁን እስከ 7ኛ ክፍል ታትሞልናል፣ እጃችን ገብቷል። በዚህ ልክ ደግሞ የሚያስረዳ የሚያስተምር ሰው አለ ነው? ከአንደኛ ደረጃ እስከ 7ኛ ክፍል ከአንደኛ ክፍል እስከ 7ኛ ክፍል የሚያስተምረን አለ ወይ? የሚያስተምርልን አለ ወይ የሚለው የሁላችን ጥያቄ ነው። ባለን የምዕመናን ቁጥር ባሉን ህፃናት ቁጥር በዚህ ደረጃ የሚያስተምር ሰው ገና አላዘጋጀንም። ስለዚህ እንደው በቴዎሎጂ የተመረቁ ልጆቻችንን፣ በትርጓሜ ቤት የተመረቁ ልጆቻችንን፣ በካህናት ማሰልጠኛ የሰለጠኑ ካህናትን እንደገና ደግሞ ይህን ስርዓተ ትምህርት እንዲያውቁት እንዲረዱት የማድረግ ስራ ከሁሉም አህጉረ ስብከት የሚጠበቅ ይመስለኛል። ይህን ካላደረግን መጽሐፉ ቢመጣ ማን ያስረዳል? ያለ አስረጅ ያለ ተንታኝ ምንም ሊሆን አይችልም እና ይህን የማድረግ ስራ የሚቀድም ነው ብዬ አስባለሁ። በዚህም ጠቅላይ ቤተ ክህነት በሰንበት ትምህርት ቤት ማደራጃ በኩል በየዓመቱ የሚሰጠው ስልጠና አለ። ክረምት ላይ ቢያንስ በዚህ ላይ አህጉረ ስብከትም ማገዝ ያለባቸውን እገዛ አግዘው እንደየ አህጉረ ስብከታችን የሰው መጠን ብዙ ልጆችን ልኮ ማሰልጠን ይጠበቅብናል ብዬ አስባለሁ። ከዚህ የሰለጠኑት ደግሞ ከሀገረ ስብከት ጀምሮ እስከ ወረዳ እስከ አጥቢያ ድረስ ሰው መፈለግ፣ ሰው ማጥናት፣ ማስጠናት፣ ማስረዳት፣ ማብቃት ይጠበቅብናል ብዬ አስባለሁ እና ይሄን ማድረግ ከሁሉም ሊቃነ ጳጳሳት ከሁሉም አህጉረ ስብከት ይጠበቃል። የሰበካ ጉባኤ ምክትል ሊቃነ መናብርት አባላት ደግሞ መጽሐፉን በመቀበል በማሰራጨት ይሄ ከምንም በላይ ሁላችን ትኩረት የምናደርገው የሰው ነፍስ ላይ ነው። የአገልግሎታችን ማዕከል የጠፋውን መፈለግ ነው። የወደቀውን ማንሳት ላይ ነው የአገልግሎት ማዕከላችን። ሌላ ምንም ማዕከል የለን። ማዕከሉ ይሄ ነው። ስለዚህ የሰበካ ጉባኤ አባላት፣ የወረዳ አብያተ ክህነት ሰራተኞች ከአህጉረ ስብከቱ ሰራተኞች ጋራ ከሊቃነ ጳጳሳቱ ጋራ በመናበብ መጻሕፍቱን መቀበል፣ ማሰራጨት ሁሉም አብያተ ክርስቲያናት አጥቢያ አብያተ ክርስቲያናት እንዲወስዱት ማድረግ ይጠበቅብናል ብዬ አስባለሁ። በመቀጠል ደግሞ ምዕመናን የክላስ እጥረት ሊኖር ይችላል። አሁን እንዳልነው የመምህራን እጥረት አለ። የማሰልጠን ስራ የማብቃት ስራ ይጠበቅብናል። መጻሕፍት የማሰራጨት ስራ እንሰራለን እያለ ነው። መጻሕፍቱ እንዲሰራጩ ሌላው በጀቶቻችን ምዕመናን ናቸው። ምዕመናን ደግሞ ያለምንም መንፈክ ክላስ በማዘጋጀት ስርዓተ ትምህርቱ የታተመው ስርዓተ ትምህርት እንዲገባ በማድረግ መምህራን እንዲሰለጥኑ እንዲመጡ በማድረግ ተገቢውን የገንዘብ ድጋፍ እንዲያደርጉ ይጠበቅብናል። ይህን ካላደረጉ የኛ ከላይ መፈለግ በቂ አይደለም፣ መሬት ላይ አያደርሰውም እና ወላጆች በዚህ ልክ ቢረዱ። ይሁን እያየን ነው መቼም በዚህ ዘመን ከሞላ ጎደል ወደ ዘመናዊ ትምህርት ቤት ልጁን የማይልክ የለም። በአብዛኛው እውነት ለመናገር ያው ገጠሩ ላይ የሚጎለው ነገር እንዳለ ሆኖ በአብዛኛው ግን አሁን የትምህርትን ጥቅም አውቋል። የሳይንሱን ትምህርት ጥቅም አውቋል። የትምህርት ቤት ክፍያ እየከፈለ እያስተማረ ነው። ትራንስፖርት ተከራይቶ ልጆቹ ትምህርት ቤት ሄደው እንዲመጡ እያደረገ ነው። ዩኒፎርም እያሰፋ ነው። አስጠኝ ቀጥሮ ልጆቹን እንዲማሩ እያደረገ ነው።
በዚህን ያልክ ለዓለማዊው ትምህርት አብዛኛው ህዝብ ትኩረት ሰጥቷል። በጣም የሚደነቅም ነው የሚደገፍም ነው። ዓለም ላይ እስካለን ድረስ ዓለምን አውቀናት ልንኖር ይገባል። እውነት 40 ዓመትም 50 ዓመትም 70 ዓመትም ኖር ይህ ሳይንሳዊ ዕውቀታችን በዚህ ዓለም ላይ በቅጡ እንድንኖር ዓለምን እንድንጠቀምባት ምድርን እንድንጠቀምባት የሚያደርግ ስለሆነ በዚህም ልክ ማሰቡ ልጆች ላይ መስራቱ ተገቢ ነው። ግን ከዚህ የበለጠ ሊታሰብበት የሚገባው የሰንበት ትምህርት ቤት ጉዳይ ነው። የአብነት ትምህርት ቤት ጉዳይ ነው። ከምድር እስከ ሰማይ ነው። መነሻውን እናውቀዋለን፣ መጨረሻውን የማናውቀው ህይወት አለ። ከዚህ እስከዚህ የማይባል ህይወት አለ። ስለዚህ ያንን የዘላለም ህይወት እንዲኖሩ መረጃ መስጠት ነው። ሰንበት ትምህርት ቤት ይግቡ ስንል ሌላ ማለት አይደለም። የዘላለሙን ቤት እንዴት አድርገው መስራት ይችላሉ፣ የዘላለሙን ህይወት እንዴት ሆነው መኖር ይችላሉ የሚለውን ጥያቄ መልስ የሚሰጥ በሰንበት ትምህርት ቤት በአብነት ትምህርት ቤት ገብተው ይማሩ ስንል ይህን መረጃ ለመስጠት ነው እና ለሳይንሳዊ ዕውቀት ወይም ለምድራዊ ዕውቀት ቦታ ከሰጠን የጥፍ ለሰማያዊ ዕውቀታችን ለመንፈሳዊ ዕውቀታችን ቦታ ሰጥተን ልጆቻችን ላይ ስራ ልንሰራ ይገባል። ሳይንሳዊውን ዕውቀት ብቻ ብናሳውቃቸው ነገ ቅስማችን ይሰበራል። ልጆቻችን በስነ ምግባር አናገኛቸው። ፊዚክስ አጠኑ ማለት ስነ ምግባር አላቸው ማለት አይደለም። ኬሚስትሪ አጠኑ ማለት መንፈሳዊ ህይወት አላቸው ሰብዕና አላቸው ማለት አይደለም። ስለዚህ አብሮ ማጣጣም ያስፈልጋል። ማጣጣም በመንፈሳዊ ዕውቀት በስጋው ዕውቀት ልንንከባከባቸው ይገባልና ወላጆች ለልጆቻችሁ ያልከፈላችሁት ነገር የለም። በዚህ ዘርፍ ግን ብዙ አልሰራችሁም፣ እኛም አላሳየናችሁም፣ እኛም አልመራናችሁም። እዚህ ወቅት ላይ ግን ተያይዘን እጅና ጓንት ሆነን ልጆቻችን ላይ ስራ ልንሰራ ይገባል ብዬ አስባለሁ። እንደው በዚሁ አጋጣሚ አሁን መታሰብ ያለበት የአብነት ትምህርት ቤት የሚገቡት በጣም ጥቂቶች ናቸው። መሆንም ያለበት እንደዛ ነው። ሰንበት ትምህርት ቤት ላይ ግን በከተማው ላይ በገጠሩ ላይ በሰፈር ላይ ያለ ልጅ አይቀርም፣ ጠቅላላ መግባት አለበት። ነገ ከነገ ወዲያ እርግጠኛ ነው የአብነት ትምህርት ቤት የሚገቡ ልጆች እዚህ ነው መመረጥ ያለባቸው እንደ ዝንባሌያቸው እየታየ። ስለዚህ ወደ አብነት ትምህርት ቤቱ የሚገቡ ልጆች በጣም ጥቂቶች ናቸው። ለክህነት ስለሆነ ጠልቆ የቤተክርስቲያን አገልጋይ የቤተክርስቲያን መሪ የምእመናን መሪ ለመሆን ስለሆነ ሁሉ አይገባም። በጣም ጥቂቶች ተጨምቀው ነው የሚገቡት እንደ ዝንባሌያቸው እና ቁጥራቸው መጠነኛ ነው የሚሆነው። ሰንበት ትምህርት ቤት ላይ ግን የሚገባው ቄስ ለመሆን አይደለም፣ ዲያቆን ለመሆን አይደለም፣ ጳጳስ ለመሆን ብቻ አይደለም፣ ክርስቲያን ለመሆን ክርስቲያን ለመሆን መሪ ለመሆን ሳይሆን የዚህ ቤተክርስቲያን ተመሪ ለመሆን። ስለዚህ አብዛኛው ቁጥር ሰንበት ትምህርት ቤት ላይ ነው ሊኖር የሚገባውና በዚህ ልክ መስራት ካልቻል አሁን የሚነጥቀን በጣም ብዙ ነው። ምናልባት የኛም እድሜ ሩቅ ነው፣ የኛም ዘመን ሩቅ ነው። ያን ጊዜ ብዙ የሚቀራመት አልነበረ፣ የሚሻማ አልነበረ። አሁን ላይ ግን ልጆቻችንን የሚቀራመታቸው በጣም ብዙ ነው። መከላከል የምንችለው ደግሞ ወደ ሰንበት ትምህርት ቤት አስገብተን አለወት እግዚአብሔርን ስናሳውቅ ነው፣ ክርስቲያናዊ ስነ ምግባር እንዲላበሱ ስናደርግ ነውና በዚህ ስራ ላይ የማይመለከተው የዚህ ቤተ ክርስቲያን መሪም ተከታይም አይኖርም ብዬ አምናለሁና ልንተጋ ይገባል።